የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ዝቅተኛ ገንዘብን ከሚፈልጉ ነገር ግን ግልጋሎታቸው ከፍተኛ ከሆኑ የሚሳኤል አይነቶች መካከል አንዱ ሩሲያ ሰራሹ ጸረ ታንክ ሚሳኤል ኮርኔት ከቀዳሚዎች ይመደባል። ይህ ሚሳኤል አሁን ላይ ከዩክሬን ጋር በሚደረገው ጦርነት ውስጥ በዩክሬን ጦር ላይ ከፍተኛ ጉዳትን እያስከተለ መሆኑ ተሰምቷል። በርካታ የምዕራባውያን ታንኮችም በሚሳኤሉ ከጥቅም ውጭ የሆኑ ናቸው። ኢራን ለምዕራባውያን ሀገራት ማስጠንቀቂያን አስተላልፋለች። ኢራን በባለስልጣኗ በኩል በሚሳኤል ፕሮጀክታችን ዙሪያም ምዕራባውያን አያገባቸውም ያለች ሲሆን ከአሜሪካ ጋር ድርድርን የመቀጠለዋ ጉዳይም አጣብቂኝ ውስጥ ገብቷል። ቻይና አዲስ ግዙፍ አውሮፕላን ተሸካሚ መርከብ ይፋ አድርጋለች። በዓለም ሁለተኛ የሆነው የቻይና መርከብ ከአሜሪካው ጄራልድ ፎርድ ጋርም እየተነጻጸረ ነው። መርከቡ ከአሜሪካው አቻው ጋር ሲነጻጸር ምን ይመስላል የሚለውን የምንመለከት ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ ያጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። የሩሲያም አደገኛ ጸረ ታንክ ሚሳኤል በዩክሬን ላይ ከፍተኛ ኪሳራን እያደረሰ ነው። ሩሲያ ሰራሹ ኮርኔት ጸረ ታንክ ሚሳኤል በዩክሬንና ሩሲያ ጦርነት ውስጥ ከፍተኛ ጉዳት በዩክሬን ጦር ላይ እያደረሰ መሆኑ ተነግሯል። በ1990ዎቹ መጨረሻ ላይ የተመረተው ኮርኔት ጸረ ታንክ ሚሳኤል በኢራቅና ሶሪያ ውስጥ በተደረጉ የከዚህ ቀደም ግጭቶች በውጊያ ላይ ተሰማርቶ ውጤታማ መሆኑን ያሳየ ጸረ ታንክ ሚሳኤል አይነት ነው። በጸረ ታንክ ሚሳኤሉ ላይ የተገጠመለት ሮኬት በቀላሉ ማንኛውንም ታንክ በስቶ ጥቃት እንዲያደርስ የሚያደርገው ሲሆን በጥንቃቄ የተሰሩና ሚሳኤሎችን መቋቋም የሚችሉ ታንኮች እንኳን የኮርኔት ሚሳኤልን ጥቃት የመቋቋም አቅም የላቸውም። ለሩሲያ ጦር የጦር መሳሪያዎችን በማቅረብ የሚታወቀው ሮስቴክ ኩባንያ ከኮርኔት ጸረ ታንክ ሚሳኤል ጋር ተያይዞ በሰጠው ማብራሪያም ኮርኔት በጦር ግንባር ላይ ስኬታማ ተግባራትን እየፈጸመ ነው ብሏል። ሮስቴክ ባወጣው መግለጫ ላይ እነ አብራምስና ሌኦፓርድ ያሉ ከምዕራባውያን ሀገራት ለዩክሬን የተሰጡ ታንኮች በኮርኔት የሚሳኤል ጥቃት ምክንያት በከፍተኛ ሁኔታ እየወደሙ ናቸው። ከሌኦፓርድና አብራምስ ታንኮች ጎን ለጎን ቻሌንጀር ታንክና ብራድሊ ወታደራዊ ተሽከርካሪም በተመሳሳይ በኮርኔት ጥቃት በተለያዩ ስፍራዎች የተመቱ ሲሆን በአጠቃላይ በኮርኔት ጥቃት የወደሙ የዩክሬን የጦር መሳሪያዎች ቁጥርም ከ1000 ይበልጣል የተባለው። ኮርኔት ጸረ ታንክ ሚሳኤል ወደ ስራ ከገባ በኋላም ከኮርኔት ጋር ተመሳሳይነት ያላቸው በርካታ ዝርያዎቹ የተሰሩ ሲሆን ከነዚህ መካከልም ኮርኔት ኤም የተሰኘው ጸረ ታንክ ሚሳኤል ከሁሉም የኮርኔት ዝርያዎች ዘምኖ የተሰራው ሲሆን የተሻለ ብቃትን በጦር ግንባር እያስመዘገበም ይገኛል። የሩሲያው መሪ ቭላዲሚር ፑቲን በ2023 ኮርኔት ሚሳኤል በጦር ግንባሮች እያሳየ ያለውን ብቃት በማድነቅ ሀገራቸው ሩሲያ በከፍተኛ ቁጥር ተጨማሪ ኮርኔት ጸረ ታንክ ሚሳኤሎችን እንደምታመርትም ተናግረው ነበር። የኮርኔት ሚሳኤል በምዕራባውያን ሚሳኤሎች ላይ ያለውን የበላይነት ማሳየት የጀመረው ከ22 ዓመታት በፊት በኢራቁ ጦርነት ላይ ነበር። በጥቁር ገበያ ከሩሲያ እጅ ኮርኔት ጸረ ታንክ ሚሳኤሎችን የሸመተችው ኢራቅ በ2003 የአሜሪካ ጦር ኢራቅን ሲወር በርካታ የአሜሪካ ታንኮችን በኮርኔት ሚሳኤል ማደባየትም ችላ ነበር። እስራኤል ሊባኖስን በ2006 ስትወርም ሄዝቦላም ኮርኔት ጸረ ታንክ ሚሳኤልን እየተጠቀመ ሲሆን ከ24 በላይ እስራኤል ሰራሽ ሜርካቫ ታንኮችንም አውድሟል። ከ2014 በኋላ በኢራቅና ሶሪያ ውስጥ የነበሩ እስላማዊ ታጣቂ ቡድኖችም ኮርኔት ጸረ ታንክ ሚሳኤልን በመጠቀም የሚሳኤሉን ውጤታማነት ለዓለም ሕዝብ አሳይተዋል።
በእኛ የሚሳኤል ፕሮግራም ምዕራባውያን አያገባቸውም። ኢራን የኢራን ጸጥታ ካውንስል ኃላፊ የሆኑት አሊ ላርጃኒ የኢራን የሚሳኤል ፕሮግራም ፈጽሞ የምዕራባውያንን ጣልቃ ገብነት እንደማይፈልግና ኢራንም ያለማንም ጣልቃ ገብነት የሚሳኤል ፕሮግራሟን እንደምትቀጥል ተናግሯል። የኢራኑ ከፍተኛ ባለስልጣን ሀገራቸው ኢራን ከምዕራባውያን ጋር የሚደረግን ኢኮኖሚያዊ ትብብር ትደግፋለች ያሉ ሲሆን ነገር ግን ምዕራባውያን ሀገራት በሚሳኤል ፕሮግራሟም ሆነ በኒኩለር ጉዳይ ጣልቃ መግባት አይችሉም ብለዋል። ላርጂኒ ንግግራቸውን ሲቀጥሉ አስቀድሞ የምዕራባውያን ጥያቄ ከኒኩለር ጋር የተያያዘ ነበር። አሁን ላይ ደግሞ ስለኛ ሚሳኤል ማውራት ጀምሯል። የኛ ሚሳኤል ፈጽሞ በእነሱ ቁጥጥር ስር ሊሆን አይችልም። ምዕራባውያን ስለኛ ሚሳኤል የርቀት አቅም መጨነቅ የለባቸውም። ሁሉንም ነገር እኛ እንወስናለን ብለዋል። በተጨማሪም አሊ ላርጃኒም የምዕራባውያን ፍላጎት ዓለም አቀፋዊ የበላይነት እንጂ ሰላም አለመሆኑን በድጋሚ የሚያረጋግጥ ንግግርን አሰምቷል። ኢራን ሌሎች ሀገራት የመቆጣጠርና ተጽዕኖ የመፍጠር ፍላጎት የላትም ያሉ ሲሆን በእሷ ላይ ለሚደርስባት እያንዳንዱ ትንኮሳ ግን ምላሽ ከመስጠት አትቆጠብም የሚል ንግግርም ከባለስልጣኑ አንደበት ተሰምቷል። ከአሜሪካ ጋር ስለሚደረገው ድርድር የተጠየቁት አሊ ላርጃኒ አሜሪካ ጋር ቀድመንም ስንደራደር ነበር፣ ነገር ግን አሜሪካ ድርድሯን ትታ ከጀርባ ወጋችን። በጥቃቱ ላይ ትልቅ ሚና ነበረኝ የሚሉት ዶናልድ ትራምፕ አሁን ላይ ያለ ሀፍረት ዳግመኛ እንደራደር ይላሉ ሲሉ ከአሜሪካ ጋር መደራደር ጊዜን ከማጥፋት ውጪ ጥቅም እንደሌለው ድጋሚ አረጋግጧል። ከእስራኤል በኩል ስለተቃጣባቸው ጥቃትም የተናገሩት ባለስልጣኑ የእስራኤል ጥቃት በመጀመሪያ አካባቢ ከባድ እንደነበረም ነው፣ በኋላ ላይ ግን ነገሮችን በመቀየር ከዚህ ቀደም ታይቶ በማይታወቅ ሁኔታ የእስራኤልን ደካማ ጎን በዓለም አደባባይ አሳይተናል ሲሉም ተደምጧል። በተጨማሪም እንደዚህ ካሉ ሀገራትና ጠላቶች ጋር ለመፋለም የኢራን ሕዝብ አንድነት ወሳኝ መሆኑን አሊ ላርጃኒ ይፋ አድርጓል። በሌላ በኩል ኢራን ወታደራዊ አቅሟን በከፍተኛ ሁኔታ እያሳደገች መሆኑ ተነግሯል። የኢራን መከላከያ ሚኒስትር ብርጋዴር ጄኔራል አዚዝ ናስረዲን ኢራን ከእስራኤሉ ግጭት ወዲህ ወታደራዊ አቅሟን በከፍተኛ ሁኔታ ማሳደጓን ይፋ አድርጓል። በዛሬው ዕለት በፓርላማ ቀርበው ማብራሪያ የሰጡት ሚኒስትሩ ከ12 ቀናቱ ጦርነት በኋላ ኢራን በብዛትም ሆነ በጥራት ከፍተኛ ቁጥር ያለውን የጦር መሳሪያም እያመረተች ነው ያሉ ሲሆን በሰው ኃይልም ራሷን እያጠናከረች መሆኑን ገልጿል። ኢራን ለ12 ቀናት ከእስራኤል ጋር ባደረገችው ጦርነት በርካታ ወታደራዊ መሳሪያዎችንና ዋና ዋና የጦር መሪዎቿን ማጣቷ የሚታወቅ ነው። ወደ ስራ ያስገባችው አውሮፕላን ተሸካሚ መርከብ ከአሜሪካ አቻው ጋር ሲነጻጸር ቻይና በ80 ዓመት ታሪኳ ለመጀመሪያ ጊዜ ግዙፍ አውሮፕላን ተሸካሚ መርከብን ወደ ስራ አስገብታለች። ከዓለማችን ግዙፍ አውሮፕላን ተሸካሚ መርከብ ጄራልድ ፎርድ ጋር ተመሳሳይነት ያለው ቻይና ሰራሹ ግዙፍ መርከብ ከአሜሪካው ጄራልድ ፎርድ መርከብ ጋር እየተነጻጸረም ነው። ፉጂያን የተሰኘው ቻይና ሰራሽ ግዙፍ መርከብ ከአሜሪካቻው ጋር ሲነጻጸር በ17.5 በመቶ አነስተኛ መጠን ያለው ነው። ጄራልድ ፎርድ 100,000 ቶን የሚመዝን ሲሆን የቻይናው ፉጂያን 85,000 ቶን ብቻ ይመዝናል። አዲሱ የቻይና መርከብ ከራዳር እይታ የሚያስመልጥ የራዳር መመከቻ ወይም ማንጸባረቂያ መሳሪያ ያለው ሲሆን በጦር መርከቦች ላይ የተለመዱ አይነት አንቴናዎችንም አስቀርቷል። 97 ሜትር የሚረዝመው መርከቡ እምብዛም ያልተለመደ ባለ ነጠላ ማስወንጨፊያ የተገጠመለት ሲሆን ይህም ከጠላት የሚለቀቁ ኤሌክትሮ ኦፕቲካል መሳሪያናም ጠላት መሳሪያዎችን ለመከላከል የሚያስችል ነው። መርከቡ ጸረ አውሮፕላን ሚሳኤሎች ከ32 ማስወንጨፊያዎች ጋር የታጠቀ ሲሆን ሚሳኤሉ እስከ 50 ኪሎ ሜትር ክልል ውስጥ የሚገኝን የጦር አውሮፕላኖች፣ ሄሊኮፕተሮችና ሚሳኤሎችን መምታት የሚችልም ነው። ጸረ መርከቦች ሚሳኤሎችም መርከቡ ከታጠቃቸው የጦር መሳሪያዎች መካከል ሲሆኑ እያንዳንዱ ሚሳኤል 165 ኪሎ ግራም አረር የሚይዝናም እስከ 250 ኪሎ ሜትር ክልል ውስጥ የሚገኝ ጠላት ኢላማን መምታት የሚችል ነው። የሀገሪቱ ሶስተኛ የጦር መርከብ የሆነው ፉጂያን አውሮፕላኖች በከፍተኛ ፍጥነት እንዲወነጨፉ የሚያስችል ኤሌክትሮማግኔቲክ መሳሪያም የተገጠመለት ነው። በአሁኑ ወቅት በዓለም ላይ ከፍተኛ ቁጥር ያላቸው መርከቦች በመያዝ ትልቅ የባህር ኃይል ባለቤት ለሆነችው ቤጂንግ የመርከቧ ስራ መጀመር ትልቅ አስተዋጽኦ
አበርክቷል የተባለው። ቻይና በፕሬዝዳንት ጂ ጂንፒንግ ዘመን የባህር ኃይሏን በከፍተኛ ፍጥነት እያሰፋች ሲሆን አሜሪካና አጋሮቿም ፍጥነታቸውን እንዲቀጥሉ ጫናን ፈጥራለች። አዲሱ መርከብ በኤሌክትሮ ማግኔቲክ መሳሪያና ጠፍጣፋ የበረራ ወለል 3 የተለያዩ አውሮፕላኖችን ማምጠቅ እንደሚችል የሀገሪቱ መገናኛ ብዙሃን ሲዘግቡትም ነበር። በሀገር ውስጥ የተገነባው መርከብ ከባድ የጦር መሳሪያዎችንና የነዳጅ ጭነቶችን የያዙ አውሮፕላኖችን በመያዝ የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት